አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዘምዘም ጊራና ዩቱብ ቻናል ቤተሰቦች ሰላም ብያለሁኝ። ባላችሁበት ሰላማችሁ ብዝዝት ይበልልኝ። እንደምን ከረማችሁ? እንደምን ሰነበታችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? በሀገርም በውጭም በውስጥም ላላችሁ እንዲሁም ደግሞ ክርስቲያን ወገኖቻችንም ሰላም ብያለሁኝ። በመላ ኢትዮጵያን በሙሉ ያለ ሰላምና እዝነት አይለየን። ባላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩ ዛሬ ወደ ዋናው ቪዲዮ እቀጥላለሁ ማለት ነው። ነገር ግን ከቪዲዮ በፊት ወደ ቪዲዮ ከማለፌ በፊት የደወሏን ምልክት መጫኗን ላይክ ማድረጓን አትርሱ፣ አትዘንጉ ማለት ነው። እያበረታታችሁ ወደ ተመልካቾቼ እስከ ዛሬ ስራ የጫና ስላለብኝ ነው። አሁን ግን አለብኝ አሁንም ግን ቢሆንም ወደ ኋላ ላለ ማለት ወስን ያለውና ውድ ተመልካቾች እያበረታታችሁኝ እላችኋለሁኝ። ለእናንተ ደግሞ ጥሩ ምክር የሆነ ነው የምመክራችሁ። ማለት እኔ በአረብ ሀገር ላይ እንግዲህ ተቆየሁኝ ቢያንስ ስደት መሰደድ ከጀመርኩኝ እንግዲህ በ2003 ነው ታገደ የወጣሁት። በ2003 እንግዲህ ወጥቼ እስካሁን ዜሮ የሆንኩበት ውጤት ላይ ነኝ። ያን የሆንኩበት ለእናንተ ላካፈላችሁ ስለፈለኩ ነው። ማለት ቤተሰብ ጥሩ ቤተሰብ ያለው ሰው አለ፣ ጥሩ ቤተሰብ የሌለው ሰው አለ። ነገር ግን ቤተሰቦቻችን ታላቋቋሙን ቤተሰቦቻችን እኛ እየሰራ መላኩን ብቻ ምንም አይፈይድም። እኛ ብንሰራ ዋና ኢትዮጵያ ላይ ሄዶ ብሩ ተግባር ላይ የሚያደርግልን ቤተሰብ ያስፈልገናል ማለት ነው። ስለዚህ እኛ መበረታታት ማጠናከር ያለባቸው ቤተሰቦቻችን ናቸው። እኛ ሰርተን መላክ ብቻ ማለት ነው። እና አንዳንዱ ቤተሰብ ልጁን ከፍ ያደርጋል። ቢያንስ 3-4 ቤት አሁን እኔ በወጣሁበት በተሰደድኩበት አመት እንግዲህ ስታስቡት ቢያንስ 3-4 ቤት ሰራ ነበረ ወይም መኪና ሚይዝ ነበር ማለት ነው። ስለዚህ ምንድነው አሁን ቤተሰብ ለራሱ ነው ጥቅም የሚያደርገው። ለእኔ በፍጹም ለምን ሲባሉ ነገ ጧት አግብታ ባሏ ለሚያሳድራት የግል ንብረት ምን ያደርግላታል የሚሉት አያችሁ። እኛ በአረብ ሀገር መርከም የኔ መርከም አላሳዘንኳቸውም። የኔ ልጅ ሳልወልድ በሰው ሀገር ላይ መቆየቴ አላሳዘንኳቸውም። አባቴ ብቻ ነው የከፋው። ነገር ግን እኔ ከአባቴ ጋር አይደለም ቆይ የምልከው ብሩን የምልከው በወንድሜ ነበርና ዜሮ ሁኜ አሁን እንደገና ለራሴ ያው በግል በኮንትራት ራሴ አደርገዋለሁ በሚል ተነስቼ ያው ቤት ሰራሁኝ። አልሐምዱሊላህ ወንድሜንም እናቴንም በመተው ማለት ነው። ማለት በራሴ ሀሳብ ተራመርኩኝ። አባቴም ያለው ርቀት ነው። ስለዚህ በራሴ ያለኝን ነገር ተነቃቅቼ ለራሴ የሚሆን ቤት ሰራሁ። ነገር ግን ያ ነገር በጥሩ ሁኔታና በፍጥነት እየሄደልኝ አይደለም። ለምን ሰው ቁሞ የሚያሰራላችሁና እናንተ በኮንትራት ሰው እናንተን እጥፍ በጥፍ ለማብላት ነው የሚሮጡት። ስለዚህ ያንን ከሚሰሩበት በላይ ገንዘብ ስለሚፈልጉ የእናንተ ስራ በቃ ያን ነገር ካልከፈላችሁ ኢላ ያ ነገር አይሳካላችሁም ማለት ነው። ስለዚህ አማራጩ ማለት ነው እናንተ ቤተሰብ የሚባላችሁ ከሆነ በራሴ በኮንትራት አደርጋለሁ ብላችሁ ተነስታችሁ ሰውም እጥፍ ልብላ የሚል ከሆነ ምን ታደርጋላችሁ? ብራችሁን ኢትዮጵያ ላይ ማትክሰሩ ማለት ነው። ወርቅ እየገዛችሁ ከወርቅ ወርቅ እዛው ባላችሁበት ሀገር ላይ እየሸጣችሁ እያተረፋችሁ፣ በተለይ ህጋዊ የሆናችሁ የባንክ አካውንት አስከፍታችሁ እዛው ባላችሁበት ሀገር ብራችሁን ብትይዙ ይመረጣል ማለት ነው። ለምን ካላችሁ ወደ ሀገራችሁ በምትገቡ ሰዓት ላይ ይጠቅማችኋል። ያንን ምንዛሬው እየጨመረ ስለሚሄድ በአሁኑ ሰዓት ላይ ይጨምራል። ያኔ ወርቅ እየገዛችሁ ቆየት ብላችሁ ደግሞ መሸጥ። ግን ወርቅ ስገዙ ደግሞ ደረሰኝ ጋር እየገዛችሁ ለምን አንዳንዶች አረቦች ሰርቀሽን ነው ምናምን ስለሚሉ እንደዛ እንዳይሆንባችሁ በደረሰኝ አርጋችሁ እየገዛችሁ እየሸጣችሁ ብራችሁን ብትይዙ ጥሩ ነው ብዬ ነው የማስበው። ባላችሁበት ሀገር ብራችሁን አጠራቅሙ፣ ወደ ሀገር አትላኩ። ቦታም ብትሉ ብላን ያልወጣላት ህገወጥ ቦታም አትግዙ። ህገወጥ ቦታ ተመግዛት ደግሞ ወርቃችሁን እንጅርግግ አርጋችሁ ልበሱ። አንደኛ ይግጣችሁበት ሀገራችሁ ስገቡ ማለት ነው። ያንን ወርቅሽን ከሽ አርጋችሁ ቦታ ወይም የተሰራ ቤት ትገዛላችሁ። ግን ብራችሁን የያዙ ነው የምለው ውድ ተመልካቾች።
እኔ በጣም ስደት ላይ ደክሞኛል። አሁን በቃ ሀገሬ ለህርብል ማረፊያ የለኝም፣ መገባበት የለኝም። ስለዚህ አሁን ምንም አማራጭ ይችን የጀመርኳትን ቤት ጨርሼ ሌላ ዋናዋ ላይ ቤቱ እንዳይወድቅ ውሃ ለኩ ታስሯል፣ በሩ ተገጥሟል። አሁን ገና አልተመረገም ማለት ነው። ስለዚህ ዋናዋን ካደረግኩ በኋላ ቶሎ ግርፍ የሚባል ነገር አለ፣ ያን አስገርፋለሁ። ከዛም በኋላ ቀስ ብዬ ራሴ ያስተካክለዋለሁ ማለት ነው። ብቻ መጀመሪያ ይገረፍልኝ እኔ እስከምሄድ ድረስ እንዳይወድቅ ግርፍት አለው ይቆማል ማለት ነው። እኔ አነቃ አይልም እና ከዛ ድረስ ምንድነው የማደርገው እየሰራሁኝ እንግዲህ በሆነ ብሬ ማያዝ ላይ ያለብኝ አካውንት ነው አለ በአካውንት እያጠራቀምኩኝ ማኖር ነው ያለብኝ። ስለዚህ ሀገር ልገባ ስል ያችን ብር ማለት ነው አስመንዝር አድርጌ ሀገሬ ላይ የፈለኩትን ነገር አደርጋለሁ። አሊያም ደግሞ ወርቅም ለለብስበት ወርቄን ግዝት አድርጌ አጊጬበትን ወርቄን ሽጬ ከዛም በኋላ ቤት የማስተካከል እችላለሁኝ። እና ሰው አማና ያዝልኝ እንዲበልልኝ አትበሉ። አካውንታችሁን አስከፍቱ። ህገወጥ ለሆናችሁ ብቻ ደግሞ ቅርብ ዘመድ ካላችሁ ቅርብ ዘመድ የኔ የምትሉ ሰው ካላችሁ ሲጀመር ሰው ሀገር ላይ እናንተ ታልያዛችሁት ሰው ላይ አማና ጥሩ አይደለም። አማና ትስጡ። ድንገት ብትያዙ ያንን ብር ላክልኝ ብትሉ ቶሎ አይልክላችሁም። ትልቅ ችግር ይፈጥርባችኋል። እናንተው በቦርሳችሁ በልብሳችሁ ውስጥ ሳውዲ አረቢያ ላይ ያላችሁት እንኳን በጣም ችግር አለባችሁ። ብራችሁን ስትቀበሉ በወረቀት እያደረጋችሁ ተቀበሉ። ወረቀትን ያዙ። ምክንያቱም አረቦቹ ሊቀሟችሁም ይችላሉ። ህገወጥ ተሆናችሁም ህጋዊ ሆናችሁም ደግሞ አትፍሩ። አረቦቹ ምንም መጥፎ እንኳ ቢሆኑ የሰውን ሀቅ እንትን ቢሉ እናንተ የሰራችሁበት የገባችሁበት ዓመተ ምህረታችሁን ይዛችሁ በዛ መያዝ ትችላላችሁ ማለት ነው። አትፍሩ። ግን ገንዘባችሁን የያዙት በምትሰሩበት እዛው ስራ ቦታችሁ ብራችሁን አጠራቅሙ ትላችኋለሁ ውድ ተመልካቾች። እና ኢትዮጵያ ደግሞ እገሌ በአሁኑ ሰዓት ለማኙ በስቷል ማለት ነው። ለማኙ በስቷል። ነገር ግን እናንተ ብታሄዱ ምናልባት ባሪያ ነው እንጂ የሚያግዛችሁ ዘመድ ያግዛችሁም። እኔ ስላየሁት ነው። ታመሜ ጥቁር አንበሳ ድረስ ስገባ የእናት ልጆች እንኳ እንደዚህ እንደትሆንሽ ብለው እንኳ አላዩኝም ማለት ነው። ስለዚህ ገንዘባችሁ ነው ዘመዳችሁ። ገንዘባችሁን ያዙ። ልጅ ያላችሁ ደግሞ ልጆቻችሁን ደግሞ በደንብ አድርገው ቤተሰቦቻችሁ እንዲቀጥሩላችሁ። በተለይ የኢትዮጵያ ልጆች አከዩ የሚያሳድጋቸው ልጆች በጣም ባለጌ ናቸው ማለት ነው። እንደዚህ ለፍታችሁ ልጆቻችሁ መጥፎ መላስ እንዳይማሩባችሁ። እኔ ልጅ ስላለኝ ነው። እኔ የሚናገረው ልጅ በጣም ባለጌ ነው። ያኔ አፉ በጣም መጥፎ ነገር ሲናገር በጣም ያመኛል። እና ልጆቻችሁንም ደግሞ እንዲቀጡላችሁ ተናገሩ። ልጆቻችንን አይራባቸው፣ በደንብ አድርገው ይብሉ፣ የፈለጉትን ይደረግላቸው። ነገር ግን መላስና መጥፎ ወሬ፣ ትልቅ ሰው የማያወራውን ወሬ ማውራት፣ የስድብ የሚያስጠላ ስድብ፣ ሰው መሳደብ፣ ሰው መማታትን፣ የዛን አይነት ነገሮች ግን ይቀጡ ልጆቻችሁ ማለት ነው። ይቀጡ። ያንን ለቤተሰቦቻችሁ እየደወላችሁ ይሄን ነገር ከልክሏቸው፣ ይሄ ነገር ተገቢ አይደለም እያላችሁ ተናገሩላችኋለሁኝ። ገንዘባችሁን እሳ ግን ያዙ። እንደገና ይሄን ሸኢን ነው የሚባል አፕሊኬሽን መጥቷል። በሱ እየገባችሁ ደግሞ ብታቂ አትሰብስቡ። ወላሂ ወርቃችሁን ግዙ። ወርቅ በጣም አዋጭ ነው። ኢትዮጵያ 1 ግራም እስከ 23 ሺህ ብር ነው፣ እስከ 25 ሺህ ብር እና ወርቃችሁን ገዝታችሁ ብራችሁን ያዙ። ሆዲ ማያሙኛችሁ፣ ልብስ ማያሙኛችሁ። የዘመሪ ገሌ እያላችሁ ደግሞ ብራችሁን አትላኩ። እኔ እንደነገርኳችሁ በ2003 ነው እንግዲህ ታገር የወጣሁት። ያ ሁላ ዘመድ እንግዲህ በባህር ሲመጣም በዛም ሲልም እጃዛ ቤትም ስልም ለነሱ እነዛ ግን ሰዎች ዛሬ ዞር ብለው አላዩኝም ማለት ነው። ስለዚህ ገንዘባችሁን ያዘርጋችሁ ቆፍጣና ከሆናችሁ ወራሳችሁን ተሻላችሁ እናንተን የማይፈልጋችሁ ሰው የለም። ሁሉም ሰው ይፈልጋችኋል። ደሃ ከሆናችሁ ግን ወላሂ በጣም ይከፋችኋል፣ በጣም ያማችኋል። ስለዚህ ብስል ሁኑ ውድ ተመልካቾች። እና ደግሞ እያበረታታችሁኝ ይህንን ቪዲዮ እስከ መጨረሻው ያያችሁ ላይክ ያደረጋችሁ አበረታቱኝ። ኢትዮጵያ ስገባ ብዙ የተለያዩ ስራዎች የምሰራበት ነው ማለት ነው። ይሄን ዩቲዩብ የደሃ የምስኪኖች የቲሞች የምጠይቅበት
ቻናል ነው። ኢንሻአላህ እንግዲህ ባላ ፍቃድ ቢኢዝኒላህ ይሳካል ብዬ ተስፋ አለኝ። ይሳካል ካላህ በታይ ደግሞ እናንተ ናችሁ ቪዲዮን ስታዩት ላይክ ስታረጉት ሰብስክራይብ ስታረጉት እያደገ ይሄዳል ማለት ነው። ስለዚህ አበረታቱኝ እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።